ሰላም ተመልካቾቻችን በጄኤምኤም ቴሌቪዥን ተዘጋጅቶ በቤታሾው የሚተላለፍላችሁ ሳምንታዊ የቤተሰብ ፕሮግራማችን ዛሬ ተጀምሯል። እንግዲህ ቤታሾው ቤታችሁ ነው። ሐሳብ፣ ጥያቄ፣ ምክር ካላችሁ ሁሉንም ነገር እዚህ እንወያያለን። የምትፈልጉትን ነገር መጠየቅ ትችላላችሁ። ስክሪኑ ላይ ስልክ እናስቀምጣለን፣ በሱ መደወል ትችላላችሁ። ዛሬ ከአዲስ እንግዳ ጋር መጥቻለሁ። ዛሬ እንግዳዬ አቶ ስነጥበብ ታደለ ይባላል። ሚሽነሪ ነው፣ ወጣት ነው፣ ባለትዳር ነው። እስኪ ስለራሱ ይነግረናል። አመሰግናለሁ እዚህ ስቱዲዮ ስለመጣ። እስኪ ስለራስ ስለቤተሰብ ንገረን። እሺ አመሰግናለሁ ቤቲ፣ እኔንም እንግዳ አድርገሽ ስለጋበሽኝ። እኔ ስነጥበብ ታደለ እባላለሁ። ማገለግለው በሚሽናዊነት አገልግሎት ነው። ቤተክርስቲያንን ለሚሽን ማንቀሳቀስ ሞቢላይዝ ማድረግ ሚሽነሪዎች ማዘጋጀት ማሰልጠን የሚሽናን እንክብካቤና ሰስቴናብል የሆነ የተረጋገጠ የግብርና በእግዚአብሔር መንገድ ግብርና ማካሄድ የሚል አሁን በቅርብ እየጀመርናቸው ያሉ ስራዎች አሉ። ስለዚህ እነዚህ ነው ማገለግለው ማለት ነው። ባለትዳር ነህ? እስኪ ስለ ትዳር ንገረን። ባለትዳር ነኝ። ባለቤቴ ወይዘሮ ነጻነት ሲሳይ ትባላለች። 3 ልጆች አሉ። የመጀመሪያው ልጃችን ህዝቅኤል ይባላል። አሁን የ3ኛ ክፍል ተማሪ ነው። ሁለተኛው ወንጌል ትባላለች። አንደኛ ክፍል ተማሪ ነች። ከዛ በኋላ ደግሞ ሶስተኛው ደግሞ አራስ ነች። አሁን በቅርብ ጊዜ የተወለደችው ማለት ነው። እግዚአብሔር ይመስገን። ስንት አመት ቆያችሁ በትዳር? በትዳር ይሄኛው 11ኛ አመታችን ነው በትዳር ከቆየ። እግዚአብሔር ይመስገን። እስኪ ስነጥበብ ስለ አስተዳደግ ብትነግረኝ እስኪ ባክግራውንድን ተመልካቾቻችን ቢያውቁት። በጣም አመሰግናለሁ። እኔ ተወልጄ ያደግኩት እዚሁ አዲስ አበባ ውስጥ ነው። እናቴም አባቴም አስተማሪዎች ናቸው። ከዛ በኋላ እንግዲህ በተፋታ ቤተሰብ መካከል ነው ያደግኩት። አባቴም 3 አካባቢ ትዳር ውስጥ 3 ፈቶ 3ኛ ሚስቱ ነበረች ማለት ነው። ለእናቴም ልክ እንደዛው 3ኛ ባለቤቷ ነበረ ማለት ነው። ስለዚህ በጣም የተፋታ ዲስኢንተግሬትድ የሆነ ቤተሰብ ውስጥ ነው ያደግኩት። እኔና ታናሽ እህቴ ብቻ ነን ከተመሳሳይ አባትና ከተመሳሳይ እናት የምንገኘው ማለት ነው። በአባቴ በኩልም በእናቴ በኩልም ብዙ እህቶች ብዙ ወንድሞች አሉኝ ማለት ሰፊ ቤተሰብ ነው። ወደ 9 ነን በእናቴ በኩል፣ በአባቴ በኩል ደግሞ አጠቃላይ 5 ነን። ስለዚህ 2 እህትና 1 ወንድም በአባቴ በኩል አገኛለሁ። በእናቴ በኩል ደግሞ 2 ወንድምና 6 እህቶችን አገኛለሁ ማለት ነው። ኬሚስትሪ ሊመስል ይችላል ግን እንደዛ አይነት ቤተሰብ ነው ያለን፣ ሰፊ ቤተሰብ ነው። ስለዚህ በዛ አይነት መልኩ ነው ያደግኩት ማለት ነው። ይሄኛው ፍቺ ያለበት ቤተሰብ የመጀመሪያ ዳፋ የገጠመው አይነት ሰው ነኝ ማለት ነው። በልጅነቴ አባቴ ለምንድነው ከኔ ጋር የማይኖረው፣ እናቴ ለምንድነው ከኔ ጋር የማትኖረው፣ ለምንድነው በዛ አይነት ቤተሰብ ውስጥ መኖር ማልችለው የሚል ጥያቄ በጣም ልጅ እያለሁ እንደዛ አይነት ጥያቄዎች ነፍሴ ላይ ነበሩ። ያበሳጨኝ ነበረ። አንዳንዴ መመለስ ማልችላቸው አይነት ጥያቄዎች ነበሩ። በዛ አይነት መልኩ ነው ያደግኩት። እንግዲህ በሃይማኖትም ተመሳሳይ አይነት ነው። እናቴ በጌታ ስለነበረች ወደ ሰንዴ ስኩል የሚሄድ እድል ነበረኝ። አባቴ ደግሞ ኦርቶዶክስ ስለሆነ በጣም አክራሪ ኦርቶዶክስ አይደለም፣ ግን ያው ኦርቶዶክስ ቤተክርስቲያንም ደግሞ የሚሄድ ተምሮ ማስተማር የሚሄድ እድል ነበረኝ ማለት ነው። ሰንዴ ስኩልም የሚሄድ እድል ነበረኝ። ከጓደኞቼ ጋር ደግሞ የተለያዩ ዘፈኖችን የተለያዩ ነገሮችን የማድረግ ደግሞ ነበረ። ስለዚህ የተቀላቀለ የተደበላለቀ አይነት ልጅነት ነው ነበረኝ ማለት ነው። የሚገርም ነው። እስኪ ይሄ የፈጠረብህ ነገር ስለሱ ብትነግረን። ያ በጣም ከባድ ነው ማለት ላይክ ቀላል ነው ብዬ አልልም። በጣም በልጅነት ወደ ተለያዩ ሱሶች ውስጥ ገብቻለሁ። ምናልባት ይሄ ላይታወቅ ይችላል፣ ለቤተሰብ ራሱ ሊያስደነግጥ ይችላል። ኤርሊ ኤጅ ላይ እኔ በጣም ብዙ ነገሮች ውስጥ ገብቻለሁ። አንዳንዶቹ ይገለጣሉ። ስርቆት ውስጥ፣ ሱስ ውስጥ የመጋለጥ ወይም ደግሞ በነዛ ውስጥ የማለፍ ነገሮች ነበሩ። በጣም ኤርሊ 4ኛ ክፍል 5ኛ ክፍል እያለሁ ሲጋራ የማጨስ፣ መጠጥ የመጠጣት፣ ጫት የመቃም ብዙ አላስደሰተኝም። ጫት ግን የመሞከር ያው እድሜውም ቲኔጅ ምናምን የሆነም ስንሄድ
እነዚህ ነገሮች ኤክስፒሪየንስ የማድረግ ፍላጎቶች ነበሩ ሐሽሽ ለማጨስ ግን ሐሽሽ ያው እግዚአብሔር ከልሎኛል እኔ ሐሽሽ አላጨስኩም እግዚአብሔር ይመስገን ጓደኞቼ እንደዛ አይነት ነበር ማለት ነው ሴናሪዮ በዛ አይነት ሁኔታ ውስጥ ነበር ያደኩት ማለት ነውና በጣም አስጨናቂ ነው እኔ ጋር ብቻ ሳይሆን አብረውኝ የነበሩትም ልጆች ጓደኞቼም ተመሳሳይ አይነት ተግዳሮት የነበራቸው ወይ አባታቸውን ማያውቁ ወይ አባታቸውን እናታቸውን ማያውቁ ያደጉ እና ያ አይነት የማንነት ጥያቄ የነበረባቸው ልጆች ነበሩ ማለት ጓደኞቼ ወይም አብረውኝ የሚውሉት ልጆች እንደዛ አይነት ተግዳሮቶች የነበራቸው ናቸው ስለዚህ አብረን ህመም ስላለን አብሮ ተያይዞ ወደ ተለያየ ሱስ የመግባት ወደ ተለያየ ነገሮች ውስጥ የመሄድ ፍላጎቶች ምክንያቱም ያኔ የነበረው አሁንም ምናልባት ሊኖር ይችላል በጣም ስትናደድ ስትበሳጭ አጨስቃም ምናምን የሚል አየሩ ላይ የሚነገሩ ነገሮች ስለነበሩ እነሱን ፕራክቲስ የማድረግ ነበረው early age በጣም ልጆች ነን በጣም ልጆች ሆነን ማለት ነው እስኪ ከዚህ ወጥወጥ እንዴት ወደ ጌታ መጣ በትክክለኛው ጌታን እንዴት አገኘ ያ መጀመሪያ ምን እንደነገርኩሽ ሰንዴይ ስኩል ምን ሄድ ነበር ከዛ ደግሞ ወደ ዓለምም የተቀላቀለ ድብልቅልቁ የወጣ አይነት ልጅነት ነው የነበረውና የኮተቤ ተማሪ ሆኜ አንድ ቀን ወደ አሴምብል ኦፍ ጋድ ቸርች ነበር ያኔ የነበር ነው እዛ ነበር ማመልከው ማለት መሄደው አንዳንዴ ሄዳለሁ አንዳንዴ እንትን አልልም ግን በቃ ረጅም መሃል ላይ ከባድ ከሆነ ያው ትምርቱ ምናምን ተምሬ አቋርጬ ምናምን ባካርግ ያለው ህይወቴ አደጋ ውስጥ ነው ያለው ምናምን 2 አመት አካባቢ መንበርከክ የምችልበት መጽሐፍ ቅዱስ ማንበብ የምችልበት አቅም አልነበረኝም ከባድ ነገር ስላለፍኩ እና መንፈሳዊነት ማለት ይሄ መንፈሳዊ ዓለም ረቂቅ እንጂ ሩቅ አይደለም ግልጽ ነው አጠገባችን ፊት ለፊታችን ያለ ነገር ነውና በዛ አይነት ከባድ ፈተናዎች ውስጥ ነበር ያለፍኩት እና አንድ ቀን ማታ እቤት ቁጭ ብዬ እግዚአብሔርን ስናመልክ የሚሰማው አይነት ስሜት በቤት የመጣ ማለት ነው ጸሎት የለም ኮንፈረንስ የለም ምንም የለም ግን የእግዚአብሔር ፕሬዘንስ ቤት በነበርኩበት ቦታ መጣ ማለት ነው ያ ህልውና ሰንሰለቶችን በሙሉ ሲበጥሳቸው ነው ትዝ የሚለኝ ማታ ነው ማንንም የለም መንበርከክ አልችልም ነበር እግዚአብሔር እንድንበረከክ አቅም ሲሰጠኝ አየው በጣም ብዙ ነገሮችን እዛ ተቀብያለሁ ኮተቤ ተማሪ ነበርኩኝ ያኔ ከዛ በማግስቱ ሄድኩኝ ማለት ነውና እግዚአብሔር ደግሞ በቃ ላይፍ ተቀይሯልና ክላስ ውስጥ ቴስቲሞኒው ተቀየረ ነገሮቹ ተቀየሩ እና ህይወቴ ላይ የክርስቶስን ማዕከል ያደረገ ህይወት ፍቅር አልነበረኝም እንደምወደድ አላቅም ነበር እና የሚወደኝ አካል ነፍሱን ስለኔ አሳልፎ መስጠት የሚችል አካል ጌታን ሳገኘው እንደዛ ነውና ጌታ እንደ ወዳጄ አገኘሁት ህይወቴን በቃ የሚወደኝ የሚከተለኝ ማለት እርሱ ራሱን የሰጠኝ ጌታን አገኘሁት ያ በጣም ህይወት ለዋጭ ሞመንት ነበር በህይወቴ ማለት ነው በጣም ደስ ይላል አመሰግናለሁ እንግዲህ ከተፋቱ ወላጆች ባክግራውንድ እንደዛ ነው የመጣውና ትዳር ውስጥ ስትገባ ትንሽ አልከበደም እንዴት አመንክ እንዴት ልትገባ ቻልከው ወደ ትዳር እስኪ ንገረኝ ያ ይሄ ከዚህ እንግዲህ ህይወት ለዋጭ ከሆነው ኤክስፒሪየንስ በኋላ እግዚአብሔር ለአገልግሎት እንደሚፈልገኝም ተረድቻለሁ አገልግሎት ውስጥ ከመግባት በፊት ያው በእድሜ ዘመናችን ሁሉ ስናገለግል ነበር ግን አገልግሎት የሚባለው ጋር ከመግባት በፊት በጋብቻ ውስጥ መሆን መጽሐፍ ቅዱሳዊ መሰረት እንዳለው እረዳ ነበር ስለዚህ ወደ አገልግሎት ውስጥ ለመግባት የመጀመሪያ እንደ መሰረት ያስኩት በጋብቻ ውስጥ መሆን አለበት ቤተሰቡን ማስተዳደር ማይችል እንዴት የእግዚአብሔርን ቤት ያስተዳድራል የአንዲት ሚስት ባል የሆነ የሚል መጽሐፍ ቅዱሳዊ መሰረቶች አሉ ስለዚህ ይሄ ነገር መሆን አለበት የሚል ውስጣዊ አቋም ነበረኝ ሁለተኛ ደግሞ እዚህ ጋር ያየሁትን ፈተና በልጆቼ ላይ ማድረግ አልፈልግም ወይም በእኔ ህይወት ላይ እንዲሆን አልፈልግም እና ደግሞ በእኔ የምትመቸውን ረዳት የሚለው ቃል አለ ስለዚህ የምትመቸው ረዳት መሆን አለበት
የሚሉ የወጣት ሐሳቦች ነበሩ ማለት ነው የምትመቸኝ ረዳት ያስፈልጋል በህይወት ውስጥ ስለዚህ ብቻዬን ላደርገው እንደማልችል የተረዳሁት ነገር አለ ብቻዬን አላደርገውም ማድረግ አልችልም የምትመቸ ረዳት ያስፈልጋል በህይወቴ እንደዛ ማለት ነው የሚል ፍላጎቶች ነበሩ ግን አንድ በጣም እዛ ጋር የተረዳሁት ነገር ምንድነው በጣም ሰው ማሳመን የሚችል ተናግሮ ማሳመን የሚችል በጣም ብዙ ጓደኞች በጣም ብዙ እንደዛ አውትጎይንግ ስለሆንኩኝ ከብዙ ሰዎች ጋር ግንኙነት ውስጥ ሆናለሁና መጽሐፍ ቅዱስ ላይ ሲናገር ምን ይላል እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ ይላል እና ይሄንን ቃል ስረዳው በጣም አሳማኝ ሰው መሆን ቤቴን ሊሰራልኝ አይችልም ቤት የሚሰራው እግዚአብሔር ነው ስለዚህ ቤቴን ሰራልኝ የሚል ጸሎት ውስጥ ገባው ማለት ነው አንተ ነህ ቤቴን ልትሰራልኝ የምትችል መሰረቶቹን ጥለ ቤት ልትሰራልኝ የምትችል አንተ ነህ ስለዚህ ቤቴን ሰራልኝ የሚል ጽኑ የጸሎት ህይወት ነው ማለት አቅርቦት ነበር ለማናይን እግዚአብሔር ሰምቶኛል ብዬ አምናለሁና ከዛ ያ ቤት ነው የተሰራው ማለት ነው እግዚአብሔር ነው ያዘጋጀልኝ እኮ እንዴት አመልክ እስኪ አሁን እናት ከአባት ጋር ተፋታ ነው ያሳደገች አባትን እንዲዚህና ዛ ያልክ ነው ያደከውና እንደዛ አይነት ባክግራውንድ ይዘ ትዳር ውስጥ ለመግባት እንዴት አልፈራህም እንዴት አምነገባ ያ ፍርሃት አልነበረኝም እምነት ነው ነበርኝ እግዚአብሔር ህይወቴን ለአንድ ለትልቅ ዓላማ ያዘጋጀኝ እንደሆነ ይገባኛል ስለዚህ እምነት ነበርኝ ባክግራውንዲ ወደ ኋላ ስመለከተው ፔንፉል ነው ያንን ነገር መድገም አልፈልግም ያንን ነገር መበቀል ፈልጋለሁ በቤት ውስጥ አባትም እናትም ያለበት ልጆች ማደግ አለባቸው ብዬ አስባለሁ ያንን መበቀል ነው እንጂ መፍራቱ አልነበረም ስሜቴ ጋር የነበረው ስሜት የመፍራት ሳይሆን የመበቀል ስሜት ነበር በቤቴ ውስጥ ልጆቼ እግዚአብሔርን ያከበሩ አባትና እናት ያለበት ቤት ሆኖ እንዲኖር እምነት ነበር የነበረኝ ማለት ነው ስለዚህ በጣም እንዴት ነው ማደርገው ወይኔ የተፋታ ቤተሰብ ነው የመጣሁት እንዴት አርጌ ልግባ የሚል ስጋት አልነበረኝም እንደዛ አይነት ስጋት አልነበረኝም ግን በቤቴ ውስጥ እግዚአብሔርን የሚከበርበት የእግዚአብሔር መርሆ የሚሄድበት አይነት ቤት እንዲሆን መሻትና ለማና ነበርኝ እንጂ ፍርሃት አልነበረኝም እምነት ነበር የነበረኝ እንዴት አርጌ ነው አሁን በጋብቻ እኔ ግን ምን ሁለተኛው እንዳልኩሽ ማለት ነው መንፈሳዊ ግን ከለላ የሚያስፈልገው አይነት ነው በያስባለሁ መንፈሳዊ ከለላ ያስፈልግ ምክንያቱም ይመጣል ከኋላ አሁን በአያቶቻችን ቤት ያንኑ አይነት ተመሳሳይ ነገር ታያለሽ የኛ ጋብቻ ሳይሆን በጣም ብዙ ቤተሰብ ላይ እንደዛ ይሆናል በያስባለሁ አባቶች ቤት ላይ ከእንደገና ልጆች ቤት ላይ ልክ ይሄኛው አይነት ተመሳሳይ አይነት ነገር ሲመጣ ታያለሽ ስለዚህ ኦኬ እየመጣ ነው እዚህ ጋር ግን መቆም አለበት እዚህኛው ጋር እንዳይቀጥል ይሄ ከርስ መሰበር አለበት የሚል አይነት አዲስ ጅማሬ መጀመር ፍላጎት ነበር ማለት ነው እንጂ ስጋት አልነበረም ያ እንዴት አገኘው ታዲያ እንደምትፈልገው አገኘው ወይስ ከገባበት ኋላ ደግሞ ያው ሁሌ ትዳር ደስተኛ ምትሆንበት ላይሆን ይችላል ብዙ ተግዳሮቶች አሉትና ይሄን ባቅኑሮ ከማግባት በፊት ባቅኑሮ ብለ ያልከው ነገር ነበር ሁሉ ጊዜ ያው ኤክስፔክቴሽናችን ወይም ግምቶቻችን ናቸው አደጋ የሚያመጡብን ግምቶቻችን ወደ ጋብቻ ውስጥ ያው ፊልሞችና ያለን ሰዎች ይነግሩናል በጣም the best experience ነው የምናየው አሁን ሶሻል ሚዲያ ላይ እና ያለን በጣም በቃ የሚገራርሙ አይነት ትዳሮች ነው የምናየውና ያንን ነው ኤክስፔክት የምናደርገው ወደ ቤታችን ስንገባ እኔም እንደዛ አይነት ይሆናል የሚል ግምት ነው የሚኖረው ወይም ደግሞ በቤቶቻችን በአባታችን ቤት ወይም በእናቶቻችን ቤት ያየነውን አይነት the best experience ይኖረናል ብለን ነው የምናስበው እንጂ አዲስ ቤት እንደምንገባ እናስብ ስለዚህ እኛ ቤት በጣም ብዙ እህቶች አሉኝ እግዚአብሔር ይመስገን ስለእህቶቼ በጣም ደስተኛ ነኝ ግን ስለዚህ ወደዚህኛው ቤት ስገባ በጣም ያ አይነት ነገር ነው ኤክስፔክት ማድረገው ማለት ነው እኛ ቤት ምንም እቃ ምናምን አላጥም ማለት ቤት በጣም በቃ ሪላክስድ ነኝ
እግዚአብሔርን አከብራለሁ ስለነሱ that's a gift በጣም በብዙ አይነት መልኩ ማለት ነው ግን ወደዚህኛው ቤት ስገባ እሷ ደግሞ አንድ እህት ብቻ ነበር የነበራት ከዛ it's very challenging ተረዳርተው ነው የሚሰሩት ስለዚህ እኔ ቁጭ ብዬ ነበር የምጠበቀው በፊት አሁን ግን ገብቼ መስራት አለብኝ ስለዚህ እሱ አይነት ነገር እሱን ኤክስፔክት አላደረኩም የማገልገያ ስፍራ ነው እንጂ የመሸለሚያ ብቻ አይደለም የአገልግሎት ሜዳ ነው ተጋግዘን ምናገለግልበት ነው እንጂ አንደኛው አገልጋይ አንደኛው ተገልጋይ የሚሆንበት ቦታ አይደለም እሱን ያየሁት ማለት ነው ከዛ ደግሞ መጽሐፍ ቅዱሳችን ላይ ያለው አባትና እናቱን ይተዋል ከሚስቱም ጋር ይጣበቃል የመለያየት መርሆ ይተዋል የመተው መርሆ ከዛ የመጣበቅ መርሆ አለው መጽሐፍ ቅዱሳዊ ነው እሱን በደንብ ምን አይነት ነበር የምታስበው ኤክስፔክቴሽን ብትኝ በቃ የዚህኛውን ቤተሰብ አለ የዚህኛውን ቤተሰብ አለ ከዛ አንድ ላይ ሁላችን ምን መጣለን ከዛ አብረን እንቀጥላለን ላይክ ይሰፋል እንጂ ከዛ ሪላክስ እናረጋለን የሚል ግምት ጥበቃ ነበርኝ ግን in the reality የመተው መርሆ አለ መተው መጽሐፍ ቅዱሳዊ ነው መተው ከዛ ደግሞ መጣበቅ ከዛ አንድ ስጋ መሆን ሚለው መርሆችን በደንብ ነፍስ ላይ ልብ ላይ ተረድቶ ባውቅ በጣም ሌላኛው ደግሞ በጣም ማውቅ የነበረብኝ ብዬ ማስበው ትዳር የሚታደሉት በቃ ደስተኛ ቤተሰብ ደስተኛ ትዳር በጣም ሪላክስ ተደርጎ የሚኖርበት ሳይሆን የሚሰራ ነው እውነት ነው ይመጣልኩ ነገር ግን የሚሰራ ምን ሰራው እኛ ምናካሄደው እና ደግሞ ደስታን ለማጣጣም ምንገባበት አይደለም ማርና ወተት የምታፈልቀው ምድር ምናምን ተብሎ ደስታ ለማጣጣም ምንገባበት ሳይሆን አብሮ ለመሰራት እኛንን ምንሰራው ከዛሬ 10 አመት በፊት የነበርኩት አይነት ስነ ጥበብ አይደለም አሁን ያለሁት እኔም ተሰርቻለሁ ባለቤቴም ተሰርታለች አብረን ተሰርተናል ስለዚህ አብረን የምንሰራበት ነው ብሌም የምንደራረግበት እሷ ነች እሱ ነው የምንባባልበት ሳይሆን አብረን የምንሰራበት መሆኑ ነው እንግዲህ ቀድሞ ባቅ ብዬ ማስበው አንደኛ ይሄ ነው የመተው መርሆን ማወቅ አለብን ሁላችንም አሁን ቤታችን ክፍት ነው የሚሆነው አንዳንዴ የሌሎችም ወዳጆችን ሳይ ቤቶች ክፍት ይሆናሉ ስለዚህ የኔ ቤተሰቦች ለኔ ነው የሚደግፉት ያንቺ የባለቤትዮ የቤተሰቦች የሷን ነው የሚደግፉት እኔ መጤኔ ለዛ ቤተሰብ እሷ ደግሞ መጤነች ለኔ ቤተሰብ ስለዚህ በሁለቱ መካከል በጣም ግጭቶች ይፈጠራሉ መረዳት እስከማይችል ድረስ ስለዚህ ባውንደሪ ያስፈልጋል ማለት ነው እሱን አይነት ነገሮች ደስታን የምናጣጥምበት ብቻ ሳይሆን የምንሰራበት እንደሆነ ማወቅ በጣም ጠቃሚ ሊሆን ይችላል ብዬ አስባለሁ ኤክስፔክቴሽናችን ሁሉ ጊዜ ጠላታችን ይሆናል ግን ከዚህ ጋር ያይዘ እንግዲህ አንተ ካሳልፍከው አንፃር አዲስ ለሚገቡ ወጣቶች እንዴት ተዘጋጅተው ይጉ ምን ማወቅ አለባቸው ትዳር በቃ ሰው ለማግባት ይጓጓል አይደለ ያው ደስተኛ ሆኖ ለመኖር በተለይ የሰርግ ቀን ማይጓጓ ሰው ያለ አይመስለኝም ግን እንዴት ራሳቸውን አዘጋጅተው ይግቡ ትላለ በተለይ ወጣቶች በጣም መሰረታዊ ጥያቄ ነው በጣም ትልቅ ጥያቄ ነው ብዬ አስባለሁ አንደኛው የምትመቸው ረዳት ነው የሚለው ሚስት የሚለው መጽሐፍ ቅዱሳችን ሲፈታ የምትመቸው ረዳት ነው የሚለው ስለዚህ አንድ ወጣት ለማግባት ያስባት ናቹራል በጣም ተፈጥሯዊ ነው ነገር ግን ከማግባት በፊት አላማን ግብን ራስን ማወቅ ያስፈልጋል ራሱን ማያቅ ከሆነ ወይም ደግሞ በህይወት ያለኝ ግብ ይሄ ነው 10 አመትም ይሁን 50 አመትም ልኑር አንድ ቀንም ልኑር በህይወት ዘመኔ ላደርገው የምፈልገው ነገር ይሄንን ነው ሚል ግልጽ የሆነ የጥሬ ምንድነው እግዚአብሔር በእኔ ህይወት ሊያከናውነው የፈለገው ነገር ምንድነው ነፍሴ የሚቃጠል ሸክሜ ምንድነው ላደርግ የምፈልገው ወዴት ነው ልሄድ የምፈልገው የሚለውን መጀመሪያ ማወቅ አለበት እሱ ከታወቀ በኋላ ነው ያቺ የምትመች ረዳት ኦኬ በስሜት አይደለም መርጠው አይኗ በቃ አይኗ ነው እንጂ አይኗ
ወይም ጸጉሯ ወይ ልቧ ወይ ምናምን ልቧ አትሊስት ይቻል ይመስለኛል ምክንያቱም እነዚህ ሁሉ ፌድ ያደርጋሉ ሰውነቷ ብንል ፌድ ያደርጋል ሁሉ ነገር ፌድ ያደርጋል የማያደርግ ነገር የለም ልቧ ራእይዋ ከኔ ጋራ ማች ያደርጋሉ ከኔ ዓላማ ጋር ወደፊት ያስኬድኛል ወይ የሚለው ነው በጣም መሰረታዊ መሆን ያለበት በስሜት ላይ የተመሰረተ ሳይሆን በውሳኔ ላይ አብረን ግባችንን ለማድረግ እንሄዳለን ወይ የሚለው በጣም መጀመሪያ ማወቅ አለበት ስለራሳቸው ማወቅ አለባቸው ከዛ ሁለተኛው ደግሞ እግዚአብሔር በእነሱ ስለ ጥሪያቸው ማወቅ አለባቸው ሰዎች ከዛ በኋላ ነው ኦኬ በዚህኛው አቅጣጫ ሲሄድ ከኔ ጋራ አብራኝ ልትሄድ የህይወት ዘመን አጋር ከኔ ጋር ሆና ትቀጥላለች ወይ የሚለው ሁለተኛ መሰረታዊ ጥያቄ ነው የሚሆነው ማለት ነው እሱ ስለዚህ ይህቺ ሴት መጽሐፍ ቅዱስ ላይ ይላል አሚሲያስ ጋር ለመዋጋት ብታስብ አይሆንልህም ይላል እና ዋጋ ከፍለ ተለይ ይላል ምክንያቱም የምትሄደው ለጦርነት ነው ከአሚሲያስ ካንተ ጋር ይሄንን ይዘ በጦርነት ብትዋጋ በጦርነት ፊት ትወድቃለህ ይላል መጽሐፍ ቅዱስ ላይ በጦርነት ፊት ትወድቃለህ ለምን ሲባል አብሮሽ የሚሆን ሰው ወይ ስኬታማ እንድትሆኝ ወይም ደግሞ ከጦርነት እንድትመለሽ ምክንያት ሊሆን ይችላል ስለዚህ ማን ነው ምንድነው መልካም ወደድ ጥሩ ነው ሌሎች ነገሮች ውጫዊ ሆኑ ነገሮች ጥሩ ናቸው ግን ዓላማው አብረን ያስኬዳል ወይ በእግዚአብሔር አገልግሎት ውስጥ በተሰጠኝ ራእይ ውስጥ በተሰጠኝ ጥሪ ውስጥ ከሷ ጋራ አብሬ መሄድ ይችላል ወይ የሚለው ከስሜት ባለፈ በጣም ማወቅ ያስፈልጋል ብያስ ሌላኛው ትዳር የውድድር ቦታ አይደለም ማለት ለሰው ምናሳየው የውድድር ቦታ አይደለም የምንሞላላበት ቦታ ነው ኮምፕሊሜንት ነው ምንደራረገው እንጂ ኮምፒት አናረግም ስለዚህ ይሄንን ማወቅ አለባቸው ብያስባለሁ ከሌላ ጋር መወዳደርበት አይደለም ከጓደኛዬ ጋር መወዳደርበት አይደለም ነገር ግን ኮምፕሊሜንት ደራረጋል እረዳዳለሁ እሞላላለሁ እሷ ያላትን ክፍተት ሞላለሁ እኔ ጋር ያለውን ክፍተት ደግሞ ምትሞላበት ነው የሚለው ሌላኛው ግምትና ጥበቃ ማስተካከል ነው እነዚህ ወጣት ተጋቢዎች ግምታቸውንና ጥበቃቸው ማስተካከል አለባቸው ምክንያቱም ግምታችንና ጥበቃችንን ካላስተካከልን ይሄ ኤክስፔክቴሽናችን ይገለናል እዛው ስንገባ በቃ ፍሳ ግጭት የሌለበት በቃኛ አባታችን እንደነበረው አይነት ወይም እናታችን እንደነበረችው አይነት ያንኑ ነገር ይዘን በዛ አይነት አክብሮት ያ እዛ ጋር ለመድረስ የተሄደበት በጣም ብዙ መንገዶች አሉ አባቶቻችን ምን ጠይቃቸው የሚነግሩን ማለት ነው ግን እንደዛ አይነት ኤክስፔክቴሽን ሳይሆን ግምታችንና ጥበቃችንን አስተካክለን አብረን እጆቻችንን ሰብስበን ለመስራት የምንገባበት በተፈጥሯዊ ፍላጎት ደግሞ እግዚአብሔርን ለማክበር ተፈጥሮ it's natural እግዚአብሔር የሚወድበት ነው የምንፈጥርበት ነው እግዚአብሔር ከኛ ውስጥ ሌላ ዘር አዲስ ትውልድ በዘመናቸው ደግሞ እግዚአብሔርን የሚያገለግሉ ትውልድ የሚሰራበት ስለሆነ እሱን ማለት ሌላ አንድ እዚህ ጋር እንግዲህ ለለም ፈልገው ነገር ምንድነው ኮምፕሊሜንት ይደራረጋሉ ብያለሁ ይረዳዳሉ ይግባባሉ እንግዲህ በምን አይነት ትስስር ነው የሚተሳሰሩ ሲባል አንደኛ መንፈሳዊ ትስስር አለ ወይ በመካከላችን የሚለው መሰረታዊ መንፈሳዊ ትስስር ከዛ ሁለተኛ ስሜታዊ ትስስር ስሜቱ ይገባኛል እንደዚሁ ላይክ ለሌሎች ሳይሆን ደስታዋ ሐዘኗ ስሜታዊ ትስስር ሁለተኛ ከዛ ኢኮኖሚያዊ ትስስር አለን ወይ ኢኮኖሚያዊ ትስስር አለን ወይ መጀመሪያ ሶስተኛው እሱ ከዛ በኋላ ነው ኪዳን ምናምን ከተደረገ በኋላ አካላዊ ትስስር ጋር የሚደረሰው ግን አካላዊ ትስስር ቀድሞ ከመጣ ግንኙነቱ የተጣበቀው በዛ ብቻ ነው ወይ ስሜት ብቻ ነው መንፈሳዊ ትስስር አይኖርም መንፈሳዊ ትስስር ከሌለው ስሜታዊ ትስስር ከሌለው ኢኮኖሚያዊ ትስስር ከሌለው ዝም ብሎ ለቅጽበታዊ ስሜት ብቻ የምንገባበት ይሆነ ያ ደግሞ በኋላ ከድህረ ጋብቻ ላይ ከተጋባም በኋላ አይኖቻችን ክፍት ናቸው የሚሆኑት አይኖቻችን ለማማተር ክፍት ናቸው ሌሎች ከጋብቻዎች ውጪ ማለት ነው ወይም ደግሞ እንደዛ አይነት እንፈተናለን ለተለያየ አይነት መልኩ ስለዚህ በቅድመ ጋብቻ ከጋብቻ በፊት
በተቻለ መጠን በቅድስና መሆን በእግዚአብሔር መርሆ መኖር በእውነተኛ መንፈሳዊነት መመላለስ መሰረታዊ ነው በጣም መሰረታዊ ነው እሱ ጋር እስካልተመሰረትን ድረስ በኋላ ትዳር ውስጥ በመንገባበት ቅድመ ጋብቻ ላይ በሴክሹዋል ሪሌሽንሺፕ ውስጥ ገና በጓደኝነት ውስጥ በተለያየ ከሆነ ለጋብቻ የመድረስ ፕሮባቢሊቲ በጣም ዝቅተኛ ነው አንደኛ ቅድመ ጋብቻ ላይ በወሲብ የታሰረ አይነት ከሆነ ምክንያቱም ፕሌዠሩን ኦሬዲ ተገኝቷል ምንም ሰርግ ምናምን ከዛ ሐላፊነት የሚባለው ነገር አንፈልገው ቅድመ ጋብቻ ላይ ስለጨረሰን ድህረ ጋብቻ ላይ ከገባን በኋላ ያንን ሐላፊነት ስለማንፈልገው ቀለል አድርገን ወደ ሌሎችም ነገሮች እንሄዳለን ለመውጣትም ቀላል ይሆናል ማለት ነው ስለዚህ በቅድመ ጋብቻ በቅድስና ለመሄድ መወሰን ያስፈልጋቸዋል ብዬ አስባለሁ ተመልካቾቻችን ከሚሽነሪ ስነ ጥበብ ታደለ ጋር ያደረግነው ቆይታ በዚህ አላበቃም ሳምንት ደግሞ በክፍል 2 እንገናኛለን እስከዛው ከቤታሾ ተሰናበትኩ ሰላም